ጥንቆላ ነው ማሰራበ በእህት ነው ማሰራበ አንተ ልቃሚ እከካ ለማዲያቱ መድኃኒት ነው ብዬ ነው ማሰራበ እኔ ሁለት ጥቁር ዶሮ ልኬ የራስ እህት ጋር ነው እኔ ሄጄ ጥንቆላ ማሰራበ ዮኒ ነው ጥንቆላ አሰራባል ካሻ ኮራም በሽተኛ የሆነ ሰው የወሊድ መቆጣጠሪያ ኪኒን ሲጠፋበት ብስጭቱ ሲነሳ የሚስቱን የወሊድ መቆጣጠር ያረጋ እንዴ ያለ ያወራል ሲፈልግ እዚህ ጋር አብጦ ይመጣል ሲፈልግ እዚህ ጋር አብጦ ይመጣል እንዴ ያለ ፊቱ እየቀላ ያወራል ልቃሚ የሆርሞን መዛባት ሞኒፖዝ ያስቸገረው ሞኒፖዛ ያ እኔ ማውቀው ሶል የሞተው ነው እኔ ሰፈሬ ካራ ነው ጎረቤት ነን እዚህ ሲመጡ ነው ያጎቱ ልጆችም በሙሉ አቃቸዋለሁ አንዱም አጎቱ ልጅ ስለሺ የሚባል በእንደዚሁ እምነት ነው አብዶ የሞተው ዮኒ እናንተ ቤት በቃ በእንደዚህ ነው እንደምታልቁት ያኔ ጸበል ልጠመቅ ነው ምን ልጠመቅ ብርቱካኒዝም ሃይማኖት ሲቀበል የመስፈን ጉቱ የመሰለን የሚያክል ሱፍ ለብሶ እንዴ ቡል እያለ የድሮ የለም እነ ጌዲዮን አሸነፈን ደስ ብሎናል ደስ ይበለን ጥንትም ስንጀምረው ማሸነፉን ሳራ በእዮዳብ ተሰደበች ብሎ የቆመበትን መንገድ እሺ እና ዛሬ ደግሞ ምን አይነት አቋም እንዳለው ጀስት ሁለቱንም ኮምፔር ማድረግ ስላለበት የቀደመውን እናስቀደም እሺ እናንተ ተብተብ አድርጉ ኮፒ ሊንክ አድርጉ ጊፍት ሰጣችሁ ማለት ወይ ይሄን ሐሳብ ወይ ማውራውን ደገፋችሁ ማለት አይደለም ጀስት ግን አይ ኒድ ሰፖርት ከሚል አንፃርም ሰፖርት ማድረግ ትችላላችሁ አይ መታወሪበትንም ተስማምቻለሁ ካላችሁም ደግሞ ለዛም ሰፖርት ማድረግ ትችላላችሁ ዛሴት ያ ሁለት ሰው ሰፖርት ካረገ የኔን ፔጅ እንደዚህ መንካት ማንንም ሰው አይችልም nobody touch my page ቲክቶክ ባንተ ላይ ገቢ ካገኘ እንደዚህ አይነካም I tell you እነሱ እንደሚሉትን ነገር ያ thank you user ሞቴን እመርጣለሁ ከሱ ከመጫወት እግዚአብሔር ምስክር I never did ለአንድ ቀን ነው የምላችሁ አሁን ነሞታ የአማራ ታጋይ ነኝ ይልና ከነማን ጋር ነው የሚጫወተው ከነማሜ ጋር ነው የሚጫወተው ታጋይ ነኝ ይላል ጥቅሙስ ካልተነካ እዚህ ጌመር ናቸው እውነተኛ አማራ ልጅ ብትገለው ከአማራ ጠላት ጋር ይጫወት ተይሄሉ እናይ ጀስቲን አንቺ ያልገባሽ እንደዚህ እንደ በበጎ ሰው አይተሽ ነው ገብቶሻል ምን ሴራ እየተከናወነብኝ እንደሆነ ስነግራችሁ ካልተረዳችሁኝ አይ አንቺ ስድብ ይገባሻል ልጅሽ ስድብ ይገባዋል አንቺ ግድያ ይገባሻል ብለሽ ታምኛለሽ ማለት ነው ሞት አዋጅ እንደተዋወጀብኝ ታውቂያለሽ ጀስቲን ታውቂያለሽ ስለማከብርሽ አንደገር ላሰማሽ እሺ እኔ አሁን ይሄ አልነበረም አጀንዳዬ እሺ አጀንዳዬ አይደለም ግን ስለማከብርሽ ምናልባት የድሮም ሰው ስለሆንሽ የኛ የጥንቷ እንትናችን ስለሆንሽ ላሰማሽ እሺ ላሰማሽ እንደዚህ አይነት ሰው እየሄዱ ሰፖርት እያደረጉ እርግጠኛ ነኝ ላንቺ እንኳን መተው ለምን ሄለንን ሰፖርት አረጋለሽ ብለው ጽፈውልሻል ራይት እርግጠኛ እንኳን ዝም ብዬ በግምት ለምን ትሰጫለሽ ብለውሻል ልክ እነሱ የጸዱ ማንነት እንዳላቸው ብታይ ለምን እኔ አላለቅስማ እኔ እንደዚህ ነኝ ብዬ አልነግድማ እነሱ ለነዚህ ሰዎች ሄደው እየሰጡ እኔ እነሱ በሚናንድገሩ ነገር ላይ ሪአክሽን በማድረግ ምንም ውስጥ የሌሉት ልጆች እየሄዱ ያስለቅሷቸዋል ገብቶሻል ካሁን በኋላ እነሱ በሄዱበት አይደለም እያንዳንዷን የታባቱ አውቃታለሁ እና ለማንኛውም ላሰማሽ ምናልባት ለምን እንደማወራ አመጣችሁት መጨረሻም በቃ እኛው ላይ መጣች እኛኑ እናታቸው ትበሪያ ድሬዳዋዎች ጥንባታም ጋላ ሁሉ በእኔ ምክንያት ድሬዳዋ ሙሉ ሲሰደብ ሰምተሻል
ኦሮሞ ሙሉ ጥንባታም ተብሎ ሲሰደብ ሰምተሻል። እንደገና በነፍስ ወከፍ ግድያ ሲዛትብኝ ስሚ። እንደሌላ ወይኔ ለህይወት የፈራለሁ ጎፈንዳ ወጡልኝ ስለማልለው አልልም። መጥቼ ምራቄ ያክታይ መጥፊያ ነው ማረጋቸው። because of ሃያም እውነት ግን ያልገባችሁ ሰዎች እንደ ጀስቲ እንደዚህ ነገሮች እንደማይገባሽ አውቃለሁ። ጀስት ለክብር ነው እንደዚህ አክብሬ ነግሬያችሁ አልገባንም ካላችሁ የመጀመሪያ ጠላት የምትሆኑት እናንተ ናችሁ። እኔ ስላንቺ ዳለቻ ምን አገባኝ? አንቺ እውር ጋላ ድሬዳዋ ማለት እኮ ጅብ ሁሉ እኮ የሚበዳችሁ እኮ ናቸው። ከና ቢጃማቸው የድሬዳዋ ንምስ የድሬዳዋ ጅብ ይጸየፈዋል። በጣም ለየት የሚያደርገው ደግሞ የድሬዳዋ ሴቶች ለየት የሚያደርገው ሽቲውን ከገለጹ እንደዚህ ለዚህ ሰው ሄዳ 10 አንበሳና 8 አንበሳ እየሰጠች ሄለን እንደዚህ ታደርጋለች ብለው ዩርን እንኳን ሲያስለቅሷት ዩርን ምናልባት በእኔ ምክንያት የምታለቅስ ከሆነ እሷ እኔም መራካ ቃታት ብዬ እኔ ቦለኳት። ይሄን ታምኛለሽ? እኔ የጥቅም ሰው በኖረ ቦልካት ነበር። ቦልካታለሁ። የቦለኳት ምንድነው? ያለታ ስታለቅስ ትሪት አደረኳት በኔ because of እያሳሳኩ ቀልድ መስዬ ወይ እንደ አሮጊት እንደ የሐረግ ገጠር ሰው መስዬ አናገርኳት። ልክ አማርኛ እንደማትችል ምናምን የሆነ የለም ሰፖርት አደረኳት በኔ ባቅም። ቴንኪዩ ብዬ ባለውለታዬ ነሽ ብዬ ሙዚቃም ጋበስኳት። ያለኝንም አንበሳ ሰጠዋት። ከዛን ስወጣ እኔ ቦልኪያታለሁ። አልነገርኳችሁም አይደል? ብሎክ አደረኳት። ብሎክ ያደረኳት ምንድነው? እሷ እንደው ይሄ ሰጠሽኝን አንበሳ ነገ መጥቼ ተኳላለች። እኔ ግን ቦልኪያታለሁ። በኔ እርግጠኛ ካልሆነች ቅሬታ ተሰምቷት ቅር ካላት ዛት ሚንስ ጨንቋት ነው እንጂ ከጎን ያለችው ብትርቅ ደስ ይላታል ማለት ነው። ለምን ነው ማለት ተባበራት? እኔ ለምን አልተባበራት? ገባችሁ? በኔ ችግር ከሚደርስባት አይ ብሎክ ይውር በሁሉም ኒክ ብሎክ አርኳት። ከ12 ቀን ነው ከምናምን በፊት ሄለን እያለቀሰች ነው ብላችሁ ስጽፉልኝ የመጨረሻ ጊዜ ያናገርኳት ማለት ያለታኔ ቦልኪያታል። በቃ የቦለኳት አስከፍታኛ አይደለም ምን ብላኛል ልጅቷ። በእንደዚህ አይነት ቆሻሻ ዓለም ውስጥ ሰላሟን ከነፈገች እነሱ ታርጌታቸው ብር አስከለክላታለሁ ነው አይደለ? ተከለከለ መጣም ብር እኔ የኔ አቋም ምን አይነት እንደሆነ እንዲያዩት እሷን ቦልኬ በነፃነት አወራለሁ። ዘሴት የኔንም ነፃነት አወጃለሁ። እሷንም ልጅቷን አላስጠቃት። አያችሁ? እኔ ብር አይደለም የሚያገናኝ። ቴንኪዩ ምላት ምንም ሳላረግላት ሰፖርት ስላረገችኝ አይ ሃቭ ክሬዲት፣ ትልቅ ቢግ ክሬዲት ነው የምሰጣት። ገባችሁ? ጀዛ ሴት ግን በዛ ምክንያት እንደዚህ የሚከፋት እንደዚህ አልሽ ምናምን ካለች በእኔ ምክንያት ለምን ትጠራለች ልጅቷ? ለዛ እኔ ነኝ መራቅ ያለብኝ ከሱ። ለዛ አልነገርኳት ምን አላልኩ ቡልክ። ግን ቴንኪዩ ውለታሽ በዛብኝ የሚል የነዋይን ዘፈን ጋብዣት አንበሳውን ማለት ያለውን የሰጠ ንፉግ አይባል እሱን ሰጥቼ ወጣቻል። እኔ ከላይፍ ስወጣ ቡልክ ነው ያደረኳት ዛሲል because of ለሷ ስል ዛሲል እነሱ ለብር ከመሰላችሁ ወይም ደግሞ ጊፍት ስለተሰጠኝ ይሄን ነገር ማወራ ከመሰላችሁ እሷን ፕሮቴክት ለማድረግ ነው ይሄን ነገር ያደረኩት። እነሱ ግን ጊፍተር አስቀራለም ልጅቷን ሲያስለቅሷት ነበር። ግን ለእንደዚህ ለሚሳደብ ሰው ስለመጡበት ስላበላቸው ማህበረሰብ ቄ እንኳን አላሳዘናቸውም። ማለት ማዘን አይደለም ወኔ እንኳን ይመጣባል እኮ ዝም ብሎ ያደክበት የኖርክበት ማህበረሰብ ዘረኛ እንኳን ባትሆን ዝም ብሎ ይሰማል ህዝቡን ስለምታውቁ። ሙሉ የድሬዳዋ ሰው ተብሎ ሲሰደብ ሄዳ 10 አንበሳ ስታወርድለን ነበር። እነሱ እንደዚህ አይነት ማንነት ኖሯቸው እኔን ኮምፕሌን ሲያደርጉኝ ነበር። ራይት ኮምፕሌን የምትደረገው ልጅ እሷን ነፃ ለማውጣት ብሎክ አረጋትና እኔ ቆማለሁ። አይስታንዳ
ይሄን ሁሉ አስረጅቻት ሳራን በውስጥ ገብቶኛል ወይ አሁን ነው የገባኝ እኔ እንደዚህ መች ገባኝ ብላኝ ጀስቲን ፊት ለፊት ላይ መታ ምን ትላለች? ቡቺ የኔ የወገቤ አጥንት ናት አለች። እሺ የወገቤ አጥንት ታዲያ እቺ መሰሪያ አይደለችም? ጆከር ነበር ድሮ ይናገራል ብዬ ይሰድበኛል ብዬ ከሰጋውት እናቴ ብሎ ነው እና በጣም የምወደው እንደ ልጅ የማየው ልጅ ነው አለች። እንግዲህ እንደ ልጇ የምታየው ሰው እንደዚህ አይነት ማንነት ያለው ነው። እኔን ግን ባለጌ ነች ይሉኛል። እንደገና አልፎ ተርፎ እነሱ ቢሆንላቸው የኔን ጉሮሮ ላይ ቆሟል። እኔ ለራሴ እንደማስወግዱ አልገባቸውም እነሱ። ገብቶሻል? አሁን ሳሪ ላለው እንዴ ጀስቲን እንደዚህ አይነት ነገሮች እንደማይገባሽ ከዩቲዩብ ጀምሬ ስለማውቀሽ ነው። ይሄንን ለአንቺ ብቻ አይደለም ለሌሎቻችሁ ይሄ ቁሻሻ ነገር የማይገባችሁ ምነግራችሁ አክብሬ ግን ከልቤ እንደዚህ ነግሬያችሁ እንትን ካላችሁ ምቦልካችሁ ሰዎች አንደኛችሁ እናንተ ናችሁ። ምክንያቱም አንቺ ስትሰደቢ እንጂ ያንቺ እውነት ሲወጣ እውነት የለሽም የምትሉ አቁም ያላችሁ ማለት ነው። ዛሴት ምን ነው ልጇ አይነካ ብላችሁ ለሌላ ሰው እንደምትቆሙት ለኔ ቆማችሁልኛል ነው። እኔ ለራሴ ስለሆንኩ ነው። ገባችሁ? ያንን ጥያቄ እኔ ማነሳባችኋለሁ ማለት ነው። ታይ የምትሉ ሰዎች ዳይሬክትሪስ ነው ቀጥታ ጥቁርም ስለምታገኙ ታሪ በሚያውቀው ማለት ነው። የአንድ ዓመት ፎቶ ልጅ የተለጠፈ ጾታ አስቀይሯል ተብሎ ተዘግዝቆ ሲሰደብ ተው ብላችኋል። እኔ አከብሯለሁ ምለው ሰው ላይ በጣም ነው መበረታው። ዶንት ፑሽ ሚ እሺ። ለራሴ እንዴት ድባቅ እንደምከታቸው ደግሞ በዚህ ላይ ብቻ አለ በሪል ላይ ሁላ ነው የምሄድላቸው። ምንም ደህና ሴት የለም ከዛ የሚወጣ እንዳታስበው። ድሬዳዋ እኮ ጅብ ራሱ ውሻ እኮ ሰማ የሆነ ጊዜ ሼቴ ለባሽ ስትል እኮ ሼቴውን ከገለብከው በቃ ጥቁርም ነው የምታየው። ፊት ለፊት ግድንግ አባራ ይቦንበታል፣ ወደ ላይ የተላመደ ይቦናል። ብልቷ እኮ ፔሬድ ራሱ ማየት አትችልም። እቺ ግን አዳማለሌ ውሻ የውሻ ልጅ በቁምሽ የሞሽር ይሳ እኛማ ቀብረንሽ መጣን እኮ ከጅብ ጋር የኔን ፎቶ መቃብር ላይ አሰርተው እየተሳደቡ ሄዳ ማን 10 አንበሳ 5 አንበሳ ሰሰጠ የነበረው ማናት? ቡቺ። ለዛ ቡቺ ደግሞ ሄዳ የምትተካው ማናት? ሳራ ናት። ከዛ እኔ ምን አረኩ ትላለች። እኛ የሞት ሬሳዎች ነን እንዴ? የዓለም እንቅስቃሴ የማይገባል እና ታያት ትላላችሁ። ኔቨር እኔ እንዳውም እሷ ሌሎቹን አልናገርም። እሷን እኔ ሳራ እዚህ ጠበቃ ብትደውይ አንቺ መተሽ ከግድግዳ ጋር ብትጣበቂ አንቺ ልቅ አሮጊት እኔ ብፋታሽ እግዚአብሔርን የልጄ እናት አያድርገኝ። ኔቨር ኤቨር ታያለሽ። ተላመደም ስምት የባልሽን ፎቶ የልጅሽን እያንዳንዱ እኔ ለተለያየ ሪከርደር ሰጥቼ ባላዘቀዝቅብሽ ሄልም ምን አለ ይትኛለሽ? ታገኘው ድሬዳዋ ነው። ፈጣሪ በሚያውቁ የትም ቦታ ብትዞር ድሬዳዋ ላይ ከጅብ ጋር የተላመደ አንተ ትብስ አንቺ ትብስ ተባብሎ የሚኖር ሌላ ደግሞ የሞት ግድያ የታወጀውን ይሁት ማረግ አንቺ ድንግልሽን ሁሉ ውሻ ይሁት የመጣሽበትን ማህበረሰብ ነው የምሳደበው። እሺ ስሙ እዚህ ጋር በእኔ ምክንያት ማህበረሰብ ማረግ ይሁት ማህበረሰብ ማረግ አንቺ ድንግልሽን ሁሉ ውሻ የሚበዳሽ ደንቆሮ። አሁንም በድጋሚ በቀደም ላልነበራችሁ የሄለን ሸሌዋ ቁጥር ለምን መሰላችሁ? ከዛሬ አሁን የሄለን አድራሻና ነው ቁጥር ብሎ የተሰጠው ጀስቲን የኔ አይደለም። የኔን ቁጥር እርግጠኛ ነኝ ወይ አንቺም ታውቂዋለሽ፣ ብዙ ሰው ያውቋል። ምክንያቱም አስተያየት ለመስጠት ሁሉ ሰው ይደውላል እኔ ጋር። ኢንስታግራም ነው ያለኝ ሲል ኢንስታግራሜን እሰጣለሁ፣ ማሴንጀር ሲል ማሴንጀር እሰጣለሁ። ማንም ሰው ገብቶ አስተያየት መስጠትን ደረቴን ነፍቼ ነው የምናገረው። ሚዲያ ላይ ለሰዎች እንደ ቀላል ኖርማል ነው ሰው ገብቶ አስተያየት መስጠት። ቁጥርን ቢያውቅ
ምንም ቢያውቅ እንደ ኖርማል አስበው እንዲቀበሉ ካደረጉ ሰዎች አንዷ እኔ ነኝ። ይሄንን ማንም ሚዲያ ላይ ቆየ ሰው ያውቃል። ሁሉም መጥቶ አውርቶ መውጣት እንጂ ፌስቡኩን እንኳን አይሰጧችሁ። ምክንያቱም የሆነ ሆረር ቤታቸውን ሄዶ የሚወራቸው ነው የሚመስላችሁ የነበረ። እኔ ኢሞ ሲባል እሰጣለሁ፣ ቴሌግራም እንትን የኔን ቁጥር የሌለው ሰው የለም። ምክንያቱም በተለያየ መንገድ ገብታችሁ አስተያየት ስትሰጡ ነበር። የኔ ቁጥር እንዳልሆነ ግልጽ ነው። ግን የእሷ ቁጥር ነው ብለው ልጅቷን ምን ይሄ እኮ ልጅቷ ላይ የሆነ ነገር ደርሶባት እኮ ይሆናል። ገባችሁ? እቺ ልጅ አሁን ቁጥሯ ነው ስሟ ነው ብሎ የተሰጠው አድራሻ ቤቷ ላይ ተለጠፈው ምን ሆና እንደሆነ ራሱ አላውቅ። እሺ ትገደል ተብሎ ግን ቁጥሯና አድራሿ ተሰጥቷል። ስሙ እዚህ ጋር ሄለን ናት ተብሎ ስሙ እዚህ ጋር ሌላ ትልቅ ስራ ስላለኝ ዛሬ ሄድባታለሁ። ከዛ በኋላ እንቀየሳለን። የሄለን ሼሌዋ ቁጥር ይልላችሁ። ቁጥሯን ስነግራችሁ በጥሞና ታዳምጣላችሁ። ከ18 ዓመት በታች ያላችሁ የእሷን ቁጥር መያዝና መደወል አያስፈልግም። እቺ ቅዳሜና ሰኞና እንትን ቅርብ ሊሆን ቅዳሜና ሮብ የምታይ ቅዳሜና ሮብ በጣም የተፈራረቁ ናቸው። ቅዳሜ የሄለን ሼሌዋ ቁጥር ፕላስ 47 45 58 0 ፕላስ 47 45 58 08 ሰው አሁን ትንሽ ሚዲያ ላይ እንደቆይታ ቼክ እንኳን አያደርግም። ያ ሰው ማን ነው ምናምን ብሎ ከዛን ካረጋገጠ በኋላ ኢንፎርሜሽን አይሰጥም። አሁን እቺ ሴትዮ የእውነት የሞት አዋጅ ሄለን ናት ተብሎ በእኔ ሰበብ ተገላለች ምን ሆናለች ምንም አውቀው ጉዳይ ግን እኔን ነው እየተባልኩ ያለሁት። ይሁት እዚህ ጋር ስሙ 8 01 41 አንድ ጊዜ ተረጋጉ። ሳራ ፈንታውን ታምራት ሰው የኔን ስም ነው ሳራ ፈንታውን። አሁን እኔ ስንት ሰው ፖስታ አላካችሁልኝ ታውቃላችሁ? ፖስታ ያላከልኝ ሰው አለ ለኔ በቀጥታ ፖስታ አይደለም ጊፍት ማትልኩልኝ ሰዎች ነበራችሁ ከአሜሪካ ከኢትዮጵያ ከምናምን። እኔው ነገር ፈልጌ ያላካችሁልኝ ሰዎች አላችሁ። ለዩቲዩብ እንኳን የምጠቀምበትን ላይት እንኳን የላኩልኝ ኦዲየንሶቼ ናቸው። ምለብሳቸው ሀገር ልብሶች ከ10 ከምናምን በላይ የላኩልኝ ኦዲየንሶቼ ናቸው። ገባችሁ? ለእኔ ደብቄ ማለት ነው። አያች ምንድን ያለው ሳራ ፋንታውን ጂኒ ቡቱ። እሺ እና ሂዱና ግደሏት። ስሙ እዚህ ጋር ትክክለኛ ስምሽ እሷን ባገኘችበት ሀገር ላይ መግደል የምትፈልጉ በተለይ ኤርትራዎች አያችሁ፣ በተለይ ኤርትራኖች ማግደል የምትፈልጉ ይሄ ነው አድራሿ ሂዱላት ብሎ የቤቷ አድራሻ ምናምን ብሎ ደግሞ እንደገና ይለጥፈዋል። አያችሁ፣ እንደዚህ አይነት ግድያ እንደዚህ አይነት ነገር የሚያደርጉ ሰዎች ጋር ልጄ ነው ጆከር እንደ ልጄ ነው። ቡቺ ደግሞ የወገብ አጥንቴ ናት። የወገብ ቅማልና አጥንት እንኳን መለየት ያቃታት ጀዝባ ነርቫ ማሮጊት ማለት ለነሱ አንበሳ እየሰጠች ሄለን ግን ባለጌ ናት ተብሎ ምንም ቋንቋ እንኳን እንደማትችለዋለች 2 ቀን ሲያስለቅሷት ነበር። ልጅቷ በእኔ ምክንያት ከምታለቅስ ብዬ እኔው ልራቃት ብዬ ብሎ ካደረኳት ገባችሁ? እዛ ሴት የግድያ እንደዚህ ጥሪ እየደረገ እኔ ላይ ምንም አላረገችም ለምትሉ ሰዎች ነው እንጂ ይሄ ቪዲዮ ለኔ እንደ ማስረጃዬ ነው። ግን በግል ወላ አናዶኝ ወላ ምን ብሎኛልም፣ ግን ለህግ ለምንም በጣም የሚጠቅመኝ ቪዲዮ ስለሆነ ዳውንሎድ አድርጌ ቁጭ። ምክንያቱም ለምን ሲባል ለዚህ ብዬ የምናገረው ምክንያት ያስፈልገኛል። እዛ ሴት ልክ ራቼን አስገድላለሁ እንደተባለ እኔም የግድያ አዋጅ ሁላ ነው የተደረገብኝ። የግድያ አዋጅ ቢሆን የኔ ቁጥር የኔ አድራሻ ቤቷም ይሄ ነው ተብሎ ተለጥፏል። እሺ ለነሱ ሄዳ
10 አንበሳ ምን እያወረደች ምንም አላረገችም። አሁን ጀስቲን አንቺ አላረገችም። እሷ እንደዚህ አይነት ቦታ የማይመጥናት እንደዚህ አይነት ጭንቅላት ከሌለ እናንተ ከምትገኙበት የቢዝነስ ነገር እንደዚህ ለማስተማር ከፈለገች እነ ፊራ መንደር እነ እንትና አትሄድም? ሸርሙጣ ጋር እየተገኘች ስለ ኮንዶም ዋጋ ሲጠይቃት ምን አባቷን የሚያወራጫት? ገብቷችኋል? ያ ይሄ የምነግራችሁ እንደዚህ የሚዲያ ቆሻሻ ነገር የማይገባችሁ ሰዎች ስላላችሁ ነው ምነግራችሁ። ግን እንደዚህ ነግሬ አሽቃብጣለሁ ካልክ እኔ አሽቃባይ ሰዎች ላይ ብዙ አልበረታም። ገባችሁ? እንደሌላው አልልም፣ በልጄ አልነግድም። እኔ ተፋባችኋለሁ። የምራቅ ማጠራቀሚያ ነው ማረጋችሁ። ሲሄድላቸው እዚህ ብቻ አይደለም የምናገራችሁ፣ እያንዳንዱ ነው የምጠቀምባቸው። እያንዳንዷን እርምጃ የምጠቀምባቸው። ጎግል አድርጋችሁ ማውጣት ትችላላችሁ። ጎግል አድርጋችሁ የመጣችበትን አድሬስ የምትኖርበትን ቤቷን ሁሉ በአጠቃላይ ማግኘት ትችላላችሁ። ፕላስ 47 45 80 14 ያልሰማል አይደጋም። ሳራ ፈንታውን ታምራት ትክክለኛ ሲሆሽ ቤቤቲ ሳራ ፋንታውን ታምራት ሆኜ ግን ጋላ ያለ ኦሮሞ ማህበረሰብ ነው የሚሰድበው። አያችኋል? እንደዚህ አይነት ደደብ ሰው ነው ስለናንተ ዜና ራሱ የሚዘግበው። አያችኋል? ሳራ ፋንታውን ማን ያለው ታምራት፣ ከዛ ኦሮሞ ነው የሚሰድበው። እንደዚህ አይነት ሰው ነው ለዳተ መጡ ዜና የሚዘግብ ሎኬሽን ኦኬ። መገደል ስላለብሽ ነው እንጂ አይ እኔ መገደል ስላለብኝ። ጆከር ማለት ለኔ ልጄ ነው። ድሮ እንደውም ምሰጋው ልጅ ነበረ። እናቴ ሲለኝ የእውነት የልጅነት ስሜት ተሰማኝ ብላ ታወራልኛለች። ልጇ የሆነው እኔን ለማስገደል እቅድ ስለያዘ፣ ልጇ የሆነው የኦሮሞ ማህበረሰብ ጥንባታም ጋላ ያለ ስለሰደበ ነው። ገባችሁ? በእኔ ምክንያት ሙሉ የድሬዳዋ ህዝብ የተከበረ የቴክኖሎጂ እና የምናምን ጅማሬ የሆነ ማህበረሰብ እየተሰደበ ስለሆነ ለሷ ልጇ እሷም በነፍስ ወከፍ ስጋት ውስጥ እስታልከተታት ድረስ ገባችሁ? እኔ በነፍስ ወከፍ ሄልዬ ስላልከኝ ወዬ የምልህ ሰው አይደለሁም። እረግጥሃለሁ ነው የምልህ። ዛሴት ለኢትዮጵያ ማመጣጠቅሚ ኖ ፕላስ 47 45 80 14 የኔን ቁጥር ሁለቱንም ያላችሁ እየገባችሁ ወይ በቴሌግራም ወይ በእንትን የምትደውሉ እንግዲህ ታዘቡ ምን አይነት ኢንፎርሜሽን እንደሚያመጡላችሁ ብቻ። እኔ ልጅቷን እንደውም ደውዬው ላልጠይቃት እንደ እያልኩ ነው ሰላም ናት ግን ምናምን እያልኩ ለኢትዮጵያ ማጠቅሚም ለማንም ማጠቅሚም እያልኩሽ ነው እንጂ አንቺም ብሎ ደንቆሮ ደግሞ እንዳንቺ አይነት ገረባ ገባችሁ? እዛ ሴት አሁን መልስ ተመልሶልሻል አይደል? ጀስቲ ሄለን ተሳዳቢ ናት ለምን ተረጃታለሽ ወይም ደግሞ ሰፖርት ታረጊያታለሽ ላሉ ሰዎች ምንድነው ምላሽሽ? እናንተ ማናችሁ ነው ወይስ እዛ ቦታ አልገኝም ለካ ባለጌ ናት ነው የምትዩ? እስቲ የቱ ነው የአንድ አመት ከምን ልጅ የኔ ልጅ ፎቶ ተለጥፈው ጾታል ስቀይሯል እየተባለ የሚሰደበው ያንን ትደግፊዋለሽ ማለት ነው? ወይኔ ስላላለቀስኩ ነው አይደል? ልጅ መነካት የለበትም። የልጅ ሸቃላ ነው ማረግላቸው ልጃቸውን ባገኝ ዛሴት እኔ እናንተ እንድትቆሙልኝ አላረግም። እድሜ ልክ ግን በላይቭ ላይ ሲደክመኝ በውስጥ ነው የሚሄድላቸው። በውስጥ ሄድላቸው። እስክሪፕቶ የተማረ ቤተሰብ ባይኖረኝ አርሶ አደር ዶንጎራ እጁ ላይ የያዘ ቤተሰብ አላጣም። ዛሴት የእውነት ነው የሚሄድላቸው። አይ ዱ ኢት ያ
እያንዳንዱ ዛሴት አሁን ተመልሶላችኋል። ወደ ዮኒ ልሂድ። ካሁን በኋላ እንዳትጠይቁ፣ ላልሰማ አሰሙ። እውነተኛ ከሆንክ ሰው ያያል፣ ይታዘባል። በአማራ ገንዘብ ትሰሩበታላችሁ እንጂ ለጥቅማችሁ ሲሆን ምንም አጠቅሙትም። አሁን ሞታ ምንም አማራ የሚጠቅመው ነገር የለም፣ ግን በአማራ ይሸቅላል። አሁን ማንንም አንጣለት ሞታ ይቺ ጌም ተመችተዋለች፣ ሰሞኑን ይጫወተዋል። ሂ ደዝንት ኬር ዮኒ ሞጣ ጌም ይጫወተዋል። ሂ ደዝንት ኬር የምትለው ታብታብ አድርጉ እያልካለ እንደ የምትውለው ቢያንስ በቀን 2 ጊዜ አንተ ሳትጫወት ትወጣለህ። የ4 የ2 የምን እያልክ ግን ካንተ በኋላ የመጡት ህፃናቶች ካንተ ጋር እየተጫወቱ አንተን እያሸነፉ ነው የሚሄዱት። ውሸት ነው እንዴ ዮኒ? አልሞከርኩም እንዴ ጌሞቹን ሁላ? ሞራል እየተነካ ነው እኮ የምትወጣው። ሞራል እየተነካ እኔ ጌም ካንተ ጋር ብጫወት አሸንፋለሁ እኮ አሸንፊያለሁ እኮ ብዙ ጊዜ እኮ አሸንፊያለሁ። ዝም ብሎ ለወሬ እንኳን ገብተህ ጌም ብር እንደማይሰጡ ጊፍት እንደማይሰጡ ሞራል እየመጣ እንኮ ፊት ሲቀላ እያየን ነው እኮ። ዋሸው ዮኒ ስትወጣ እንኮ ስራይ ብለህ 2 ሰዓት ምናምን እኮ ጌም ላይ ታሳልፋለህ። ካንተ ጋር የመጡት ሰዎች በ1000 ሆነ በ2000 ሲበልጡ ውስጥ እየተሰማ ነው እኮ። ያ አይ ዊን ኢት ዩዘር 2 ቀን ነው 3 ቀን እኮ ሐዘን ሲበዛበት ማስተዛዝነው መስሎት እኔ ጋር መጥቶ ነበር እኮ። ፓስተር ቆለጥ የሚል ስም የወጣለት ጊዜ እኔ ጋር አልነበረም እንዴ አሸሽጎ የነበረው? ያኔ ትንሽ ክፍት ካለ ይልክብኝ አልነበረም እንዴ ገስት ቤታን መሰድብለት አብሬው መስሎት። እኔ ግን ኢንተርቪው ነበር ማረግ። የደደብነቱ ደደብ እንኮ እስቲ እንግሊዘኛ 30 ደቂቃ አውራ ስለው ሙሉ 30 ደቂቃ እንግሊዘኛ እኮ ያወራ ሰው ነው። ይሄ ልጅ ታዲያ ጤነኛ ነው ጋይስ? እኔ የሆነ ነገር ሄለን አድርጊ ካሉኝ ሰው ጠይቆኝ አላረግም። እኔ አላረግም። የቤታን ስማርትነት የምታዩት እሷ አዛት አታወራ። ማውራት ከፈለገኝ ታወራለች። ሄለን ብድግ በይ ካሉኝ እኔ ቁጭ ብዬ እዚሁ ላይ ሁላ ሽንቴን ልሸና ሁላ ይችላል። አዘውኝ አላረግም። ሳያዙኝ በራሴ ጊዜ 10 ጊዜ ልነሳ ይችላል። 30 ደቂቃ እንግሊዘኛ አውራ እስቲ እና ይሄንን ቻሌንጅ ካልተቀላቀለች አለቃትም አልኩት። እኔ ደግሞ ዳርዬ ቴክ አለቃትም ስለው የእውነት አምኖኝ ማለት ነው። እኔ 30 ደቂቃ ከዛን ሄለን በቃ እነ ማን ነው በረስሙ ቴዲ አዋሳ እየጠራኝ ነው ሊሄድ እና የቀረውን 15 ደቂቃ በኋላ ሄድን በቁም ነገር ከዛ በሁለተኛው ቀመጡ 15 ደቂቃው ሞላው። ታዲያ ደደብ አይደለም? የቤት ጣጣ የለባቸውም እነዚህ ሰዎች። የቤት ጣጣ የለም። ዘፋክ ዘላቅ ሰጲ ይሄ የሚል የነቱ ፓክ አይነት የእንትን የምን ነው የሚባለው የጋንግስተርና የለም የስር የለም እንደዚህ አይነት እንግሊዘኛ እያወራ እኔ እንደውም እንዲገባው ዮኒ ግን ያንተ እንግሊዘኛ ለምንድን ነው የሚገባኝ አልኩት። ሌላው ቶሎ አይገባኝ ማንተ ስታወራ ግን ይገባኛል አልኩት። ስለው በጣም እኮ ትስስር ስላለ ነው ይለኛል። እንደዚህ አይነት ጀዝባ ነው ዮኒ። እንደዚህ አይነት ጅላንፎ አራዳ አባቴ ስላላ አራዳ የሚሆን የሚመስለው ጅላንፎ ደደብ ነው እኮ ዮኒ ማለት። እናቴ ትሙት እኔ ዮኒን እንደዚህ ጤባ ጤቤ ልጫወትበት ካልኩ በጣም 2 ቀን ጥሩ ነገሩን ነግሬ እዚህ ተንከራታች ነው የማደርገው። እዚህ ተንከራታች እኮ ያደረኩ ሰው ነኝ እኮ ዮኒ። ከዩቲዩብ ጀምሬ እኮ በየቴሌግራም በየኢንስታግራም በየማሴንጀር ግሩፕ እየገባ አስተያየት እንድትሰጥ እኮ ሳደርግ የነበረ ሰው ነው እኮ። አንድ ቀን አንተን አሞገሳለሁ ትገባታል። በጣም ደደብ ነህ በነገራችን ላይ ፋራ ካሻኮራም ካንተ ትንሽ እንደውም ነገሮች የሚገባት ወዴት እንደምትሄድ የሚገባት ትንሽ ጂጂ ይገባታል። እንደውም ካንተ ጋር ኮምፔር ካደረኳት አንተ ግን በጣም ጀዝባ አራዳ ለመምሰል የምትጋጋጥ
ስትጋጋጥ ማዲያት ይወጣብን ለምጥ ሰውዬ ጭንቅላት ራሱ ለምጥ ነው። ሞጣ ጌም ለምን ይጫወታል? ምንድነው? አንተም እኮ ተጫውተኸው ነበር እኮ ሁሉ ቀን አለ እንደ የምትገባው ግዴታ የቀጠሮ ጌም መሆን አለበት እንደ ሁሉ ቀን ጌም ትጫወታለህ? ሞጣ በአንተ ቤት ገገማ ነው። ምክንያቱም የክፍለ ሀገር ልጅ ነው፣ ጎጃሜ ነው። ገባ? አክሰንት አለው በአንተ ቤት። ለዛ እንትን ነው ሰዎች እሱ ላይ ሊስቁ እንጂ ሰፖርት አያደርጉትም፣ አይወዱትም። ሞጣን ይወዱታል። ሞጣ እስከ ዛሬ ድረስ ምንም አይነት ሪያክሽን ስላላረገ ነው ብር ለማግኘት ለራሱ ብር ለማግኘት ሞጣ እንቅስቃሴ ቢያደርግ አንተ የሰራውን ዩቱብ መስራት አቅቶት አይደለም። ከፌስቡክ ጀምሮ አውቀዋለሁ። ሱሙኒ ጎፈንድ ላይ እንኳን በጣም ሰዎቹ ላይ ህዝቡ ላይ የሚናደደው ለምንድን ነው የምትሰጡት በሚለው እነሱን እንደገና መልሶ ሲያጭድ ማውቀው ዘሴት እንጂ ከነ እንቅስቃሴው የእውነት የሚስብ ሰው ነው ሞጣ። አንተ ደግሞ አራዳ ስለተሆነ ብቻ እዚህ ምድር ላይ የሚኖር ነው የሚመስል። ገብቷል? አባቴ ልዘግባችሁ እስካበውኛ ምናምን ተነፋበት ልቃሚ እከካ ብጉንጃ 400 600 በተብተብ እንኳን እኮ 400 እና 1000 እና 10000 ሰው ይገባል። በዛ እንኳን እኮ ጌም ላይ ስትጋጠም ከሰዎች ጋር 1000 የማያስገቡ ሰዎች ነው እኮ። እያፈርክ ነው እኮ። ምን ነው የኔዎቹ ተኝታችኋል? እያየው ፊት ይቀላል እኮ ፊት ይቀላል። ማንም ሰው አይሰጥም እኮ ማንም ሰው። እያፈርክ ከነሱ ሲበልጡ አፍረ የኔዎቹማ ተኝቷል ትላል። ነፍስ ውጣ ውጣ ሁላ ይላል እኮ። ምንም ላታረግ ለወጣ ነው ትላል። ስለምታፈር ነው እንደማይሰጡ እንደምታወርድ ስለምታውቅ። እንኳን ፊት ላይ ቂጥ ላይ የወጣው ያንተ ተንኮልና ራስ የምትናገራቸው ስድቦች ራስ ላይ መልሶ ማዲያት ያወጣብ ሰው ብትኖር አንተ ነው። አንተ ኩሽና ሰርተ ነው ምን ሰርተ ነው ማዲያት ይወጣብ? የወሊድ መከላከያ ኪኒን ትውጣለህ እንዴ? ፓራስታሞን እየመሰለ የሚስቲን ኪኒን የመከላከያ ትውጣለህ እንዴ? የራስ ተንኮልና ብር ለማግኘት ቤት ውስጥ ቁጭ ብለህ የምታደርገው ጥረት ነው ያበሳጨ ማዲያት ያወጣብ። አንተ አጋንንታም ልቃሚ ንፍጣ ከነ ቤተሰብ አጋንንታሞች ናቸው። አባት ራሱን ሲጣርጎ የሞተው የቤት ጣጣ ስላለባችሁ ነው። ወንድም ሰለሞን የሞተው የቤት ጣጣ ነው። ሲጀመር ሲታከም የነበረው ሰለሞን የት ነበር? ታላቅ እህት በአባት የምትገናኛት ጠንቋያ ቤት አልነበረም እንዴ ሄዶ ሲታከም የነበረው? የመጨረሻ ጊዜው ታላቅ ወንድም እንደገና ታላቅ ወንድም ከሰለሞን ታላቅ የሞተው በምንድን ነው? ያጎት ልጅ የሞተው በምንድን ነው? ያክስት ልጅ ስማቸውን ላምጣልህ እንደ ሆኒ ላምጣልህ ቆይ ላምጣልህ። የት ሰፈር እንዳሉ ላምጣልህ። አዲስ ከተማና አብነት ሰፈር ላምጣልህ። ቆይ ላምጣልህ። ወንድምን ይሄን ሰሞን ህንድ ታክሞ የመጣውን ላምጣልህ። ዮኒ እንደ ክንዴ ነው የማውቀው። አንተ እዚህ ተልከስከስ፣ እኔ ደግሞ ሪል ላይፍ ሄጄ ነው ማቃጠልህ። ዘሴ ሪል ላይፍ ሄጄ ነው እኮ ማቃጠላችሁ ነው። እናንተ እዚህ ተልከስከሱ፣ እኔ ስራ አጣሁ እንደ በዚህ ማታናድዱኝ እኮ ምንም አባታችሁ እኔ ላይ እውነት ስለማታወሩ፣ እኔ ደግሞ በእውነት ነው ማቃጠላችሁ። በእውነት የጥንቁልና አገልግሎት እያገኛለ እንደዛው የሞተው ሰለሞን እከካ ንፍጣ። እኔ ደግሞ ለአንተ ሰው ሁላ እንዲያስተዛዝን መላክ አንድ ነገር ልንገርህ። ልደታ ጋራዥ ነበር ህንፃ ልደታ ስሩ ያጎቱ ሚስት ነች። ጠንቋይ ካራ ነው ቤቷ። ሰለሞን የሞተው ካራ ሰፈር ነበር አይደል? ካራ ይሄኔ ግራሶ ቀጥቅጣን የሰጠችው። አንተንም ያንኑ ጥንቆላ ነው ማሰራበ፣ በእህት ነው ማሰራበ። አንተ ልቃሚ እከካ ለማዲያቱ መድኃኒት ነው ብዬ ነው ማሰራበ። እኔ 2 ጥቁር ዶሮ ልኬ የራስ እህት ጋር ነው እኔ ሄጄ ጥንቆላ ማሰራበ። ዮኒኔ ጥንቆላ አሰራባል። ሸርጥ ያስ ማሰራብ ጥንቆላ እህት ጋር
እጄን በእጄ የበላው አይነት ጥንቆላ ነው የማሰራበት። ካራ ሄጅ የእንትና አሰራበታለሁ። እህቱ ጋር ነው የማሰራበት። እህቱ ጋር ሄጄ ነው የማሰራበት። ገብቷል? ያ ጥቁር ዶሮ ደግሞ ራሴ ወጪ ልኬላቸው ገዝተው ሄደው ቀርጸው እንዲያመጡልኝ ነው የማደርገው። እህትህን በአባት ነው እህትነት እንጂ በእናት አንድ አይደላችሁ። ሲጀመር ስራ እንኳን ሳይኖረው የአባትህ ቁሌታምነት ምን 2 ሚስት እንዲያገባ አደረገው? 2 ሚስት ምን አስገባው? በዚህ ኑሮ ራሱን ሲጣርጎ ለመግደል 2 ሚስት ላይ ምን አንጠለጠለው? ያንተ አይነት ጨንዳዳ ደደብ ስለሆነ ነው እንጂ ልቃ አንተ በዚህ ሂድ፣ እኔ ደግሞ በሪል ላይፍ ነው ማትረሳይ መንገድ ነው መሄድል። ማትረሳይ መንገድ ገብቷል? ልደታ ጋራጅ ነበራቸው፣ በልማት ፈርሶባቸው በተለዋዋጭ ሶሊያና ህንፃ ልደታ ስር አጎቱ ሚስት ነች። ጠንቋይ ካራ ነው ቤቷ ነበር። የተኛው ሰለሞን የተኛው ቤቷ የሞተው የዮኒ ማኛ ወንድም የታመመው እዛ ነበር ያስታመሙት። የትኛው ጎጆ ቤት ውስጥ የአክስቱ የጥንቆላዎች ሄሉ ከተመቸሽ ልጨምርበት እንዴ ሲባል እንዴ ዘርጥጭው እንጂ ነው የተባልከው። ዘርጥጭው ይሄ አዲስ የመጣ ነው እንጂ ባለፈው ነግሬያቸዋለሁ። ጀስት ግን ሰፈርና ስም የሚያስችግር ስላለብኝ ሰፈሩን በአዲስ ማለት ነው። ዮኒ ይሄን የጻፈልኝን ሰው በኢትዮጵያ 10 ሺህ ያስገብቼለት 2 ዶሮ ገዝተህ ሂድ ነው የምለው። 2 ዶሮ ጥቁር ዶሮ፣ ገብስማ ዶሮ እና 1 ሴት ዶሮ ቆቅማ ልኬ ዮኒ የኔ ገረድ አረጋለሁ። ሄለን ገባች እንዴ ወጣች እንዴ እንድትል ለማድረግ ብሎክ ባደረኩ ቁጥር ሄለንን ወዳታለሁ ለምን ቦለከችኝ አስፈቶኝ እንድትል ለማድረግ እኔ በራስ እህት ነው። ሌላ ቤት አልሄድም እኔ። ገብቷል? ያ እኔ የማውቀው ሶል የሞተው ነው። እኔ ሰፈሬ ካራ ነው፣ ጎረቤት ነን። እዚህ ሲመጡ ነው ያጎቱ ልጆችም በሙሉ አውቃቸዋለሁ። አንዱም አጎቱ ልጅ ስለሺ የሚባል በእንደዚሁ እምነት ነው አብዶ የሞተው። ዮኒ እናንተ ቤት በቃ በእንደዚህ ነው እንደምታልቁት። ስለሺ የሚባለው ያጎት ልጅ የሞተው በምንድን ነው? በቤት ጣጣ። ልቃሚ ዘመናዊ እብደት አረከው እንጂ ቴክኖሎጂ ላይ ወጥተህ አንተም እኮ አንድ ነህ። ሴም ሺት እኮ አባትህ ራሱን ሲጣርጎ የገደለው በዛ እድሜው በእርጅና ሰው ወጣት ሆኖ ስሜታዊ ሆኖ ኑሮ ምናምን ወይ አፍቅሮ ምናምን ይባላል። በሽማግሌ ያጨረጨሰ ገመድ እንዲያርጎ ሲጣርጎ ከሞተ የቤት ጣጣ ነው። ምን አስጨንቆን ነው ለዚህ ዓለም ትላለህ እኮ። እድሜ እየጨመረ ሲመጣ እኮ እናቴ ትሙት እግዚአብሔርን እየሰደብኩት እንዳይመስላችሁ። እግዚአብሔር ባለፈው ሳይቻችኋል የወንድሙ ፎቶ ህንድ ሄዶ ታክሞ የመጣውን። እኔ እንዳውም ያኔ ወንድሙ የሞተ ሰሞን በእናታችሁ አንድ የታመመ ወንድም አለው ሰፖርት አርጉት፣ የሆነ ሰፖርት አርጉኝ ብሎ ላይናገር ይችላል። ጀስት ዝም ብላችሁ እርዱት ብዬ ቤታ ራሱ ሄዳ እናቴ ትሙት እኔን ሰምታ ነው ሄዳ አንበሳ ራሱ ያወረደችለት። ያ እሱ እንደዚህ ነው አይልም እና እርዱት አልኩት። ለምን ታሞ የነበረው ይሄ አሁን ህንድ እነማን ያሳከሙለት ታውቃላችሁ? እነ ዮኒ ቬጋስ እነ ፊራ አዋተው ብር ፊራ ልንገራችሁ፣ ፊራ ብር አዋቶ ዮኒ ቬጋስ እነ ታሙ አዋተው ህንድ እንዲሄድ ተደረገ። ህንድ እስከሚሄድ ድረስ ኮማ ስለሚያስፈልገው ኮማ ነበረ። ጥቁር አንበሳ ነው ምናምን ሆስፒታል ማለት ነው። በዛ ሰዓቱ ሰለሞን ያልተጠበቀው ሞተ። ይሄ ባለፈው እንቁርት ያመጣችሁ ሞተ። በዛ ሞት ምክንያት እንዲራዘም የሱ ኮማ መኖሪያ እዛ ትንሽ እንዲራዘም ተደረገ። ከዛ ብር አዋጣው ምን ብለው እነ ዮኒ ቬጋስ ትንሽ ተሰምቷቸው እነ ፊራ እነ ታሙ ምናምን አዋጣው ላኩት። እኔ ደግሞ አብረው ያለታ ከሆስፒታል አብረው የሚበሩ ጎረቤት ነበሩ። የዮኒ ወንድም እዛው ኮማ ውስጥ ራሱ በሪል ላይፍም ጎረቤት ፎቶ አንስቶ ይላኩልኝ እና ሄለን በናትሽ አትናገሪው እንደዚህ ነው። አሁን ከ2 ቀን በኋላ
ከወንድሜ ጋር ወደ ህንድ በረራ ያደርጋሉ እንደዚህ ነው አንስት ላይ በጣም አዝኜ ሆዴን በልቶ ዮኒኔ 3 ወር ምናምን አልናገረውም። በእናታችሁ ዝም ብላችሁ እሱ እንደዚህ እርዱኝ አይልም፣ ያለበትን አይናገርም። ሂዱና ሰፖርት አድርጉት አልኳችሁ። አላልኳችሁም ጋይስ? አላልኳችሁ? እኔ ከሱ በፊት ስለ ሰለሞን ሞት ዩቲዩብ ላይ ሰምቼ ዝም አልኩኝ። አውቆ እየፎገሩት መስሎኝ እስከ ሁለተኛው ቀን እዚህ ላይቭ ላይ ነው ያለው ጋይስ። እኔ እኮ የሰማሁት ከአንድ ቀን በፊት ነው። ይሄ ቆሻሻ ወንድሙ እዛ እየተለቀሰ እሱ ላይቭ ላይ ነው ያለው ብለው ሲጽፉልኝ የአዲስ አበባ ላይቭ ላይ ከይቱ ያንንም ዝም ነው ያልኩት። ዝም ብላችሁ በቃ ሄዱና ሰፖርት አድርጉት ብዬ ቤታ ራሱ ሰው በፔርሙሻ ይዞ ሄዳል። እሷ አንበሳ ይዛ ሄዳ ጣለችልን። በሶስተኛው ቀን ሰደባት። ይሄ እከካ እኔ ለሱ ያላረኩለት ነገር አለ እንዴ? እናቷን ቤት ድረስ ሄደው ቀርጸው እኮ ሊለቁ ሲሉ ዮኒ እንደዚህ ያደረጉ ነው ብዬ ነግሬው ቀድሞ እንዲናገር አደረኩት። አዲስ ነገር ሰው እንዳይመስላችሁ። ቀድሞ ሲናገር ቪዲዮ የቀረጹ ሰዎች ያዙት። ሰምተናል አይተናል እንዳይባል እንደዚህ አይነት ነገር አድርጌ ቁጭ ብሎ እኔን ያማኛል። ቤሽቲያ ሚዜን እንዳላመጣል ስፖንሰር ያመጣልህን ቪዛ ዲቪ ሲደርስ ማለት ነው። እከካ አንተ እዚህ ነጭ አይጥ ጥቁር አይጥ እኔ ምን አገባኝ ስለ አይጥ? እናትን ስብ ያመጣላል። ቁሻሻ እኔ ብቻዬን ሚኪ ኤርትራ የሚባለው ያንተን ወንድም ለጥፎ ሲናገር ሙሉ ኤርትራን እዚህ ሚዲያ ላይ ኤርትራን ወክላለሁ የሚሉት ሁሉ ዲፌንድ ሳረግልኝ የነበረው እኔ ነበርኩ። አንተ ቁሻሻ የሞተ ሰው አትለጥፉ ከተባለ የዮኒ ወንድም አድርጎ ነው እንዴ ብዬ ስቆም የነበረው ሙሉ ወላ ሚኪን አትንኪ የሚሉትን ሰዎች ቆሜ እንደዛ እንትን ስለ የነበረው አንተን ላግዝብ ብዬ አይደለም። እነሱ እንደዚህ ካሉ ለምን እንደዚህ ብዬ ከዛ ከነሱ ካሉት ቤዚክ ላይ ተነስቼ ነበር ስሟገታቸው የነበረ ቁሻሻ ልቃም ያ ኤሪ ያኔ ፎቶ ለጥፈው ሲናገር እኔ አልተናገርኩም። እሱ ሊደግፈው ፈልጌ ነው። ግን እንደዚህ አይደረግም ካላችሁ የማይደረግ ከሆነ እሱ ላይ ለምን ተደረገ? ዮኒ ላይ ሳይሆን የሞተው ሰለሞን ላይ ለምን ተደረገ ብዬ ያንን እዚህ መተውላ ሚኪ ሲቦልኩ አልነበረም? ይሄ አጋሰስ ልቃሚ ደደብ እከካ የሆነ አንበሳ ድምፅ የሰማበት ቦታ ላይ እንደ ገረድ ቂጥ ማለቅለቅ እንትኑ ነው ልምዱ ነው። ለምን እዛ ለእህቷ ለጠንቋዩ ሲያሸረግዱ ስለሚኖሩ ከነናቱ ሳራን ያኔ ዱባይ እርክ ጊዜ ነፍታት መተ ከሆነ ተመልሰ ከናፈቀች ሄደ መንፋት ትችላል። ድሮም አሮጊቶች እድሜያቸው ከ50 ዓመት በላይ ሲሆኑ ይቀነዝራሉ ነው የሚባለው። ያን ቅንዛሬዋን አውርደህላት ከሆነ ሄዳውንም መንፋት ትችላለህ። ልቃም ያንተ በቴ ቅዥቢ ናት እሷ ራሱ ሀብት ራሱ አጠገቧ ሲመጣ አመዳም የሚወድ የሀብታም አመዳም የሀብታም ሰቀጫ ነው ህይወት ሳራን ነው። ሀብት ራሱ የሚያስጠላባት ሰው ለካ ጋይስ ሀብት ሁሉ ሰው አያምርም ጋይስ፣ ሁሉ ሰው ላይ አያምርም። አስባችሁታል? እኔ ላይ ሀብት ቢመጣ ኢማጂኔሽን እዚህ መልክ ላይ አሁን ሀብት ቢጨመር ኢማጂኔሽን ዮኒ አንተ ሀብታምን ብትሆን ምንም አያምርብህ። እንዳውም ድድብና እየጨመረ ነው የሚመጣው። ይሁን ድድብ ነው የምትሆን። ሀብት እኔ ጋር ይምጣ ቤታዬ ጋር ይምጣ አታ ሽቅርቅር ነው እኮ የምትለው። በአንድ ጊዜ ነው እንደማያ እንኳ እንደ ባቢሎን የምትቀየረው። አባ አይታችሁታል? ያ ትጠቀመዋለህ እኮ ብር የሚጠቅመው ነገር ለመጠቀም አይደል? ትጠቀመዋል። ጭንቅላትን አታደድብበትም። ድሮ ደሃ ሆና ቤት ታደደብ ነበረች፣ ትሳደብ ነበረ። ብር ሲመጣ ራሷንም ጠበቀችበት፣ ከዛ አይምሯንም አቹርዳ አረገችበት። አትሳደብም። አሁን በስነ ስርዓት እንደዚህ ብላ ነው የምትናገረው። አያችኋል? ማቹርድ። እናንተ ላይ ብር ሲመጣ እየደደባችሁ ነው የምትመጡት። እዛ ሴት አንዳንዴ ብር መምጣት ያለበት ቦታ ማወቅ አለበት። ዋሻው ጋይስ ዋሻው
ሳራ ላበሻ ጋር ያለው ብር ቤታ ጋር ቢመጣ አስባችሁታል? እኔ ጋር ቢመጣ አስባችሁታል? ምን እንደምንመስል አንደበታችን ምን ይሆናል ምናምን። ድሮ ደደብ ነበርን እኮ ተሳዳቢ ነበረች። አሁን ቤታ ተሳዳቢ ነበረች ምናምን። ከዛ ከዓለም ጋር እየተግባባይ ስትመጣ ዓለም እንደዚህ ነው እንዴ ክብሩን የጠበቀ ሰው እንደዚህ ነው ሲል አያችሁ እንትን እየሆነች መጣች። አሁን በተማረ መንገድ የለም በማቹርድ መንገድ ነው እንዲህ ምታረገ እንጂ እንዲህ ተነፋ ተገፋ ተሰፋ ምናምን አትል። እነሱስ ብር ሲያገኙ ነው ያኛ ትተነው የመጣነው መንገድ የሚኖሩት። አሁን ላይ እንዳየዋቸው እኛ ትተነው የመጣነውን ድድብና ዘንድሮ ይኖሩታል። እሷን ተበዳ አንተ ራሱ ሁዳ ከዚህ አንተም ብሎ ወንዱ ገረዳ እሷን ተያት ይለኛል እንዴ? ማን ነው ምተው? ሳራን እቺ አሮጊ ቅዥቢ እቺ ነርቫን በሽተኛ አለቃት። ገና ልጆቿን ለጥፌ ዘቀዝቅላት ታያል። አሁን ኢንሳይደሮች ምን አይነት ኢንፎርሜሽን ላጠናክር ብዬ ነው። ኦሬዲ ደርሶኛል። ላጠናክር ብዬ ነው። ከዛ ለሪካርዶች ለምናምን ነው የምትለቅላቸው። ለነሱ ነው የምትሰጠው። ጋይስ ተብተብ አድርጉ። እንደ ሰርች እያደረጉት ነው ሪፖርት ለማድረግ። ሂዱበት። አንዴ ሄዱበት። ጽሁፍ ያሳያችኋል አይደል? ሂዱበት። ያ ትግል ላይ ነኝ ይላል። መጥቶ ደግሞ እንደገና ይለፈልፋል። ከዛ ማራ ጠላቱ ማን ነው? ይሄ ነው። ተጫወት እንዴ እንትናን አይደል እንዴ ሽንቴን እሸናበታለሁ ሲል የነበረው እስከ ቅርብ ጊዜ ዳልቻ እስኪታሰር ድረስ ማሜ እሱን እኮ ስንናገር የታባ ነበርክ ዮኒ? እሱን ተናግረን ጨርሰን ይቅርታም ጠይቆ ተግባብቶ ምን ብሎ ምናምን ህዝቡ በቃ ተቀብለነዋል ብለው እየተቀጣቀጡ ነው ያሉት። የታባ ነበርክ? ልክ ጌም የተጫወቱ ቀን ቁጭ ብለን ዩ ሪሜምበር ዛት ታይም ትጫወታለህ። አንተ ሁል ቀን በቀን ቢያንስ ለ1 ሰዓት ለ2 ሰዓት ጌም ላይ ታሳልፋለህ። መጨረሻም ሙድ አስመስለ ነው። ማንም ሰው ጊፍት አይሰጥም። የሚገርም ነገር ማንም ሰው ትናደዳለህ። እንዳንተ ብር እንደሚያስፈልገው ሰው ደግሞ ያናድዳል። እውነትህን ነው። ስራ የለ ምን የለ። ከሪሃብ ሴንተር ከወጣ በኋላ ህመም የተነሳብኝ ብስጩ ያደርገኛል እየተባልክ ሰው እንዳትጎዳ ተብለ ነው እኮ። በውጭ ሀገር ኬዝ እኮ ዮኒ ከቤት ከወጣ ሰው በድንጋይ ሊመታ ይችላል፣ ሰው ሊጎዳ ይችላል ተብሎ ነው እኮ ከቤት እንዳትወጣ ፉድ ስታምፕ ቤት ድረስ የሚመጣል። ገብቶሃል? ሰው የሚጎዳ ሰው ነህ አንተ። እብድ ነህ ማለት ነው። አንተ ማለት እብድ ነህ። አንተ እኮ የእብደትነት እብደት ኮት ለብስና ጃኬት ትልቅ ለብሰ ጃኬቱ ላይ የለበስከው ሰንሰለት እንዲታይ ጃኬቱ ላይ እንደዚህ ታረጋለህ እኮ። ሰው የአንገት ነገር የሚለብሰው እንደዚህ አንገቱ ላይ ነው። እዚህ ልብስ ስር እንደዚህ አድርጌ ሰንሰለት እመጣለሁ ጋይስ እንዲታይ እንደዚህ ተደርጎ ሰው ይለበሳል። እንደዚህ ጃኬቱ ትልቅ ነው፣ እንደዚህ ለብሶ ይመጣል። ብቻ ሰንሰለት እንደለበሰ እንዲታይልን ነው። መለበስ ካለበት እንደዚህ ነው የሚለበሰው። ዛሴት ጃኬቱ መታየት አለበት፣ ሰንሰለቱም እንደዚህ መታየት። ትልቅ ጃኬት ለብሶ ሰንሰለቱ ከላይ እንደዚህ መታየት አለበት። እንደዚህ አሁን እዚህ ላይ ታየ ምንድን ዚሲስ ልብሱ እንደዚህ አይነት ካለበስክም ለምን ትለብሳለህ? ያለታ ሰንሰለቱ ሁሉ ቀን አንገት ላይ ኖሮ ከሆነ ኦኬ፣ ከዛው ከንትን ስር ይቀመጣል። እንደዚህ ጀዝባ ዮኒ ደደብና የጀዝባነት ፋራ መሆንን አንደገል ልንገር። የዮኒን ፋራነት እርሙን ከሰው ጋር ሲገናኝ ሚዲያ ላይ ሲቀርብ አይታችሁታል አይደል? ያኔ ጸበል ልጠመቅ ነው ምን ልጠመቅ ብርቱካኒዝም ሃይማኖት ሲቀበል የመስፈን ጉቱ የመሰለን የሚያክል ሱፍ ለብሶ እንዲህ ቡል እያለ የድሮ የለም እነ ጌዲዮን አሸነፈን ደስ ብሎናል፣ ደስ ይበለን ጥንትም ስንጀምረው ማሸነፉን ያ ዘፈን ትዝ ይላችኋል። እነ ናቲ እነ ጌዲዮን እንደገና ደግሞ ጆሲ ኢን ዘ ሃውስ ጥንትም ስንጀምረው
ማሸነፉን ከሁኔታ በላይ ሄደናል የቢል ትዝ ይላችኋል የድሮ ዘፈን። ከነሱ እጅ እንቅስቃሴ የበለጠ ሱፉ ነው እንደዚህ እንደዚህ የሚለው ከነሱ እንደዚህ አይነት ሱፍ ለብሶ መጣ ሊጠመቅ። እሱ እኮ የመጨረሻ ነው የዘነጠው እኮ ያለት የመጨረሻ ፕሮቶኮል ጠብቆ ነው እኮ የመጣው። ሌላ ደግሞ ላምጣላት ዘንድሮ እየኖረ ዘጠናዎቹ የሚኖር ሰው ነው እኮ ዮኒ ማለት ይሄን ፋራ ነው እኮ ከና ከ2026 ሰዎች ጋር ደግሞ ወሬ ለማውራት ይፈልጋል። ሌላ ደግሞ የፋራነቱ ፋራን ሌላ ላምጣላችሁ። እርሙን ሰይፉ ፋንታው ላይ ሲቀርብ አይታችሁታል። ሼፓን እንዳሰራች ሴት ትንሽ ሆዷን ለመደበቅ ስትል እጇን እንደዚህ እንደምታረገው የለም እጁን እንደዚህ ይደብቃል። አንድ የተወጣጠረ ልብስ መልበሱ፣ ሁለት እናቴ እርሟን ሲያርፍላት እቁብ ስትወስድ 5 ወንድሞች አለኝ። ለ5ቱም ወንድሞቼ ሄዳ አንድ አይነት ልብስ ትገዛላቸው ነበር። ጂንስ ኮት ጂንስ ከላይ ጂንስ ጫማም እንደዛው ሰማያዊ ማች አሰፋውላቸው ብላ እናቴ ቡና እየጠጣች ትጠረቀዋለች ነው የምላችሁ። ለልጆቼ ለሁሉም ጂንስ ገዛውላቸው፣ ለሴቶቹም ቀሚስ እየተሰፋላቸው ነው ብላ ቀኑ ሙሉ እፎይ ብላ ስትጠረቀ ያለው አሁን ነው ሲገባኝ። ያኔ እኮ ደንቃት ነበር። አሁን ሲገባኝ ለካ እየተጠረቀች ነበር የኔ እናት። ለ5ቶቼ ልጆች አንድ አይነት ቀሚስ አሰፋው፣ ለወንዶቹ ደግሞ አንድ አይነት ጂንስ ገዛው ብላ ኡፍ ብላ ቡናን ጠጥታ ወደ ስራ ደግሞ ትሮጣለች። ወንድሞቼን ነበር ያስታውሰኝ። ያኔ ወንድሞቼ ለአመት ባለ ፋሲካ ለእንቁጣጣሽ የሚገዛላቸውን ማች ጂንስ ለብሶ ከአሜሪካ ሄዶ ዝንጥ ብሎ በሱ ቤት ቂጡን ቅርጹን የሚያሳየው አጭር ጃኬት ለብሶ ሰይፉ ላይ መዘነጡ ነው በሱ ቤት። ሰይፉ እንዴት ሙድ! ሰይፉ የለበሰው ሱፍ እንኳ በዶላር ቢታይ ቢያንስ $1000 በላይ ነው እኮ። እሱ የለበሰው ጂንስ እንኳን ላይ ቢደመር $300 ነው እኮ ጋይስ። ጂንስ በጂንስ ለኢድ አረፋ ወይም ደግሞ ለፋሲካ ህፃናቶች አንድ አይነት ልብስ ሲገዛላቸው ሀገር ቤት እዚህ ይላቸው አንድ አይነት ዘንድሮ የሚለብስ ሰው ነው እኮ ዮኒ ማለት። ዮኒ እንደ ስልጣኔ እንደ ስልጡን ታወራለህ ከኔ ጋር ዮኒ። አንተ ቤሽቲያ፣ አንተ ልቅምቃሚ ቅራቅንቦ፣ እንኳን ፊት ላይ ቂጥ ላይ ማዲያት የወጣብህ ሰውዬ፣ እስቲ ቂጥን አሳየ። ልብካል ማዲያት ከሌለብህ እኔ 3 አንበሳ መጥቻ አወርድልሃለሁ። እካካ እምብርት የሌለው ሰውዬ፣ የጠርሙስ ልጅ፣ የመለኪያ ልጅ፣ እካካም ንፍጣ፣ ያረጀ ፋሽን ያለፈ ያረጀ አንበሳ፣ ማንም ሰው አይሰማም። አቦ ቆሻሻ የሳራ ላበሻ ኮንዶም ነፊ ነው ማድረግ። እዛ ዱባይ እርክ ጊዜ ሴት አቀረበችልን ነው ራሷ አቀረበችልን። እከካ ካሻኮራም በሽተኛ የሆነ ሰው የወሊድ መቆጣጠሪያ ኪኒን ሲጠፋበት ብስጭቱ ሲነሳ የሚስቱን የወሊድ መቆጣጠር ያደረገ እንዲህ ያለ ያወራል። ሲፈልግ እዚህ ጋር አብጦ ይመጣል፣ ሲፈልግ እዚህ ጋር አብጦ ይመጣል። እንዲህ ያለ ፊቱ እየቀላ ያወራል። ልቃሚ የሆርሞን መዛባት ሞኒፖዝ ያስቸገረው ሞኒፖዛ። በጣም ዘና ብዬ የምተፋባችሁ ሰዎች ብትኖሩ አንተና ጂጂ ናችሁ። እከካም አሁን ደግሞ ፕላስ ሳራ ሆናለች። እኔ ላይ የአይምሮ ጨዋታ እንደተጫወተችው አለቃትም ነው የምልህ። እናቴ ትሙት መግባት የሌለባት ቦታ ሁላ ነው ማስገባት። ለምን አክብሮቴን ትክክለኛ ያለኝን ለእሷ አመለካከት ስነግራት እሷ ወደ ኔጌቲቭ ስትወሰደችው ደስ የእሷን አይጧ ትለፍ ብዬ ያለፍኩትን ነገሩ ላምጥቼ ሄለን አትፋቻትም እንዴ ተብዬ ሰው እስከሚጠላኝ ደስ መቃብር እስከምገባ አልተዋት። ይሄንን እሷ ሳይኮሎጂ ተጫወትኩ ብሏ ከማንም ሸርሙጣ ጋር የሰራችብኝን ታክቲክ ፊት ለፊት እስከምታወጣው ደስ እኔ አልተዋትም። ሳራ ኔቨር ኤቨር እንኳን ጠበቃ ለኔን ለመክሰስ ስትይ እዚህ ሀገር ለምን ሙቭ አታረጊም? እናቴ ትሙት አልተውሽም።
I have freedom speech ገብቶሻል? ያ መናገር እችላለሁ because of አንቺ የሚዲያ ሰው ብቻ ነሽ። ገብቶሻል? እኔ ማውቅሽ ቲክቶክ ላይ ነው። ሆቴል ያለኝ ቂጥ አለኝ ምናምን ምን አባቴ ያገባኝ እኔ ማነሽ አንቺ? ጨምዳዳ አሮጊት እብድ እከካ ዮኒ ከኔ እጅ ያስጥልሽ። ያቺ ሸርሙጣ ቡቺ ታስጥልሽ። ጆከር ያስጥልሽ ነው የምልሽ። እዚህ ብቻ አይደለም እያንዳንዱ የምትሰሪያትን የብላክ ስራዎች ሁማን ትራፊኮች ኦልሬዲ ሪፖርት አድርጌያለሁ። ዱይት እኔ ደግሞ እዚህ አውርቼ ብቻ ለምቀርብ አይ ዱይት። በረከት ገበሬዋን አይተሻል? የት ነው ያለችው? እስር ቤት በማሽቃበጥና በሚል አይደለም። የድሮ ቀረ በድሮ ጊዜ መንግስት በአሁን ጊዜ የሚያሽቃብጥለትን ነው እንደዚህ የሚያየው። ገብቶሻል? የእህቶቼን ዱባይ ላይ የተሰቃዩትን እህቶቼን እኔ በቀልላቸዋለሁ። አንቺ እነ ሙኒት የምትሰሩትን ነገር እኔ እናንተ እስቲ የሆነ ነገር አልኩ። ፎቁን ሰርተሽ ጨርሽ። ለማን ምን ካድሬ ምን እንዳወራው ምንም የምታውቂው ነገር የለም። አንቺ ሂጂ እንዴት እንደማረግ ምሳሌ እንኮ ብሰጥሽ ለሄለን ጠበቃ ፈልጉልኝ ያልሽው ትልቅ ባለስልጣን ፈልገሽ መደወልሽ ነው አይደል? ይሄ ምልክትሽ ነው። እሺ ነገ ደግሞ ወንድሜ ጋር ትደውያለሽ። አንድ ነገር ልንገርሽ፣ ካሁኑ 5 እህት አለኝ የኔ ታላላቆች፣ 5 ወንድም አለኝ የኔ ታላላቆች። አንዱ ብቻ ነው በአንድ አመት የምበልጠው። በአንድ አመት ነገ የማን እጅ ላይ እንደምትወድቅ ያታውቂ። ሙሉ ከተማ ወይ የአባቴ ዘመድ ወይ የእናቴ አጎት አክስት የኔ አክስቶቼ ናቸው ሙሉ። ወላ ሐረር ሂጂ ወላ ሰላሌ ሂጂ ወላ አዲስ አበባ ላይ እናንተ እኔ በፊት ለፊት ሳናግራችሁ በምታደርጉ ነገር ሳናግር ተንኮላላ ያሰባችሁት እኔ ደግሞ እናንተ በምትሄዱት ውስጥ ለውስጥ እኔም በዛ ጀምሬያለሁ። አይ ዱይት ነው የምልሽ። ሂጂበት። ይሄ ሙሉ ድሬዳዋ በጋላነት እየተሰደበ በግምነት እየተሰደበ ሄደ ሰፖርት ለምታረጊው ለምን አደረግሽ አይደለም ሌላ ጥያቄዎች እንዲነሳብሽ ነው ማረጋው። ኢትዮጵያ በደረሽ ቁጥር 3 ሸቃላ 4 ሸቃላ ለአረቦች እየመጣሽ ምታስረክቢው የሰው ዝውውር ላይ ምትሰሪው ብላክ እያንዳንዱ የዱባይ ሰው ብር ሲያስልክ ባንቺ በኩል ለሚያስልከው መኒ ላውደሪ የኢትዮጵያን ኢኮኖሚ ዝቅ ለማድረግ ያንቺን ሆድ ለመሙላት ስትይ ምታደርጊው አይቼኪት። እሺ እኔ ደግሞ እኔም በመክሰስ ብር እንድትጨርሺ ነው ማረግሽ። ብር ጨርሰሽ እኔ እስር ቤት ብገባ አይቆጨኝም። ምክንያቱም ልጅ ያድጎልኛል። ዛሴ ልጅ ያድጓል። የ2 ዓመትና የ3 ዓመት ህፃን ልጅ አይደለም ያለ። ገብቶሻል? ለልጅ አይቆጨኝም። እኔ ገዝቼ ቁጭ ያርኩለትን ቤት እየከፈለ እየሰራ ይኖርበታል። ዛሴት የዚህ ሀገር እስር ቤት ሪሲፕ ያቀርበውልሽ ምግብ እየመረጥሽ ምትበይበት ነው። ነብሰ ገዳ አይደለም። ዩሲ ያ ዛሴት አንቺን ግን አሳብድሻለሁ። በሪል ላይፍም ሄድልሻለሁ። ገብቶሻል? ያ ማን ነው የሚባል ወንድም ነፍሱን ይማረው ጀግና ወንድም ማን ነው ስሙ? ሻለቃ ናሁሰናይ ሻለቃ ናሁሰናይ ሻለቃ ነው ጋይስ። የእውነት ናለቃ ናሁሰናይ ማሜ ሰደበው ይላል። ምን ነው ስንናገር አልነበረም? ሻለቃ ነው ግን እንደዛ ሲል የሰማው ሻለቃ ነው ወይ ጀስት ያው ስለ ህዝብ መለከተኛ ብሎ የተነሳ ወጣት። እኔ ፋኖ እንደሆነ ነው የማውቀው። ፋኖ ማለት ወጣት ማለት ነው። ሻለቃ አሁን በሱ ቤት እኮ ክብሩን ጠብቅ ያለው ብሎ የሌላ አሽቃብጦ የለም የሌለውን ልጁ የሌለውን ነገር አድርጎ የለም ክብር አለኝ ምናምን ነው እኮ። ነገ እኮ ሲፈረጥጥ ሞተ ብሎ ይሰድበዋል እኮ።
ሻለቃ ነው ነው ጀስት እንዳንድ ወጣት ለህዝቤ ብሎ የዘመተ ሰው ነው። እኔ እንግዲህ ፋኖ እንደሆነ ነው የማውቀው። ሻለቃ ነው ማለት የመንግስት ማዕረግ ነበረው። በመንግስት በውትድርና ውስጥ ያለፈ ሰው ነው። እንደዚህ አይነት 10 አለቃ፣ 50 አለቃ፣ ጂኒ አለቃ፣ 2 አለቃ፣ 1 አለቃ፣ 0 አለቃ የሚሰጠው በውትድርና ስነ ስርዓት ነው አይደል? እንደዚህ አይነት ሁኔታ ነበረው። አይ ዶንት ኖ። እኔ ጀስት ልጁ ቆንጆ ስለሆነ ምናምን ወጣት ስለሆነ ያሳዝነኛል፣ ደስ ይለኛል። ግን ማዕረጉን አላውቁ። ጀስት እምቢ በሀገሬ አይነት ባህሪ ወይንም እምቢ ለህዝብ የሚል አይነት እንትኑን ነው የማውቀው። ሌላ አላውቅም። ጌመር ሆኖ ቢጫወት ጌመር ነኝ ብሎ እንደፈለገ ቢል ያንን ነው የሚያደርገው። ስለዚህ እንደዚህ የወረዱ ሰዎች አሉ። ወሎ ሸርሙጣ ሙሉ ሸርሙጣ የሚለው ነው እንጂ እውነት ለመናገር ወሎዮች ሸርሙጣ ናቸው ብሎ ሲናገር አልነበረም። ይሄ እከካ እኔ አማራን በመከፋፈል ላይ ስራ አልሰራም ይላል እኮ ዩሪ። አይተሽ ከሆነ ገብቶሻል። ምክንያቱም ቆንጆ ሰው ላይ ሸርሙጣ ነው የሚመስለው። ወሎዮች ቆንጆ ናቸዋ። ወሎዬ ቆንጆ ስለሆነ ቆንጆ ኮን ሸርሙጣ ነሽ ብሎ ያምናል። የሆነ ደደብ ስለሆነ ለዛ ነው ወሎዮችን ሸርሙጣ ብሎ ሲሳደብ ነበር። ፋኖ በሀገር ከገዛ እኔ ራሴን አጠፋለሁ ሲል አልነበረም? እዚህ ጋር ናው ሰናይን ሻለቃ ምናምን ብሎ ክብሩን አልለካውም አይነት ወሬ ያወራል። በእናታችሁ ጋለሪ ሙሉልኝ። 2 ይቀራል እኮ 2 ከ17 ከ19 17 እኮ ሞልቷል። ቴንክ ዩ ጋይስ። አንድ ቀን እኔ ፈጣሪ በሚያውቀው ጌም ስጫወት አማራን ከሚጠራ ጋር አምጣና አሳየኝ። አውዝ ብላ ምን ሸይጣን አውዝ ብላ ምን ሸይጣን ወያ ረቢ አላ ወያ ረቢ እግዚኦ ማርና ክርስቶስ ምንድን ያለው? አንድ ቪዲዮ እኔ ከአማራ ጋር የሚጣላ ስጫወት አይታችሁ ታውቃላችኋል። አያችሁ ጋይስ፣ አንድ ለስለት አምጦልኛል። ታዲያ ይሄ ልጅ የቤት ጣጣ አለባቸው። አባቱ ራሱን አጥፍቶ ነው፣ ታላቅ ወንድሙም ራሱን አጥፍቶ ነው። ሰለሞንም ጠንቋያ እህቷ ጤና አዳም ነው ምናምን ብላ ግራሶ ቀጥቅጣ ሰታው ነው እዛ ሆዱ ተጣብቆ የቀረው። ካዲስኮ እንትን ሰታው ነው ያልኳችሁ ውሸቴን የመሰላችሁ? ያጎቱ ልጅም እንደዛ ነው የሞተው። አባትዮ አጎት የሚሆናቸው ሴቶቹ ሳያገቡ እንደዚሁ ያረጁ ናቸው። የሚገርማችሁ ነገር እሺ፣ እሱም አብዶ ብር አዋታ የላከችው አሜሪካ ያለችው የአጎቱ ልጆች ጎረቤት ሬስቶራንት አላት። ያንን ስለምታውቅ ልካው አብዶ የተመለሰ ሰው ሚስቱን ያወቃት እንትን ውስጥ ነው፣ ሪሃብ ሴንተር ውስጥ ነው። እናቴ ትሙት እግዚአብሔር ሪሃብ ሴንተር ነበረች እሷ። ከሪሃብ ሴንተር ከኢትዮጵያ ሲመጣ እሷ ጋር ሪሌሽን ጀመረ። ሁለቱም ኪኒን ይውጣሉ። ሁለቱም ስራ የማይሰሩት ኬዝ ምን አላቸው? ሪሃብ ሴንተር ይሰራሉ። ለዛ እርዳታ ያስፈልጋቸው። ከወጡ ሰው ላይ አደጋ ያደርሳሉ። እርሙን ስራ እንዲሰራ ሲፈቀድለት ፖለቲካ ብሎ ሰውላ እንደዛ ሲሰድብ ሪፖርት ተደረገበት፣ ተባረረ። ያልተጨከነበትና እስር ቤት ያልገባው ኦሬዲ የሪሃብ ሴንተር ኬዝ እንትን ስላለበት ነው። ምዝገባ ምን ነው የሚባለው? ይሄ ሊስት አለው። ለዛ አይምሮ እንትን ስላልሆነ ነው እንዳይወጣ ተባለ። ከዛ 6 ሰዓት ሲደርስ ኦፕን ዘ ዶር ፉድ ስታምፕ ፍሪ ፉድ ሲል ማያ ጎ ኦፕን ዶር ይላታል ለልጁ። ማያ ደግሞ ባቢ ፉድ ይስከም ትላለች። የኔ ልጅ አስባችሁታል? ምግብ በእርዳታ እንደሚሰጥ ካሁኑ ለልጄ ሳስተምረው ኦ ጋድ ዴሚት አስባችሁታል? እንዳትስቁ ጋይስ። እኔ እድሌ ሆኖ ለማይ ልሆን እችላለሁ፣ ባለጌ ልሆን እችላለሁ ምናምን። እኔ ባይሆን ደብቄ እንኳን አምጥቼ ልክ ቤት እንደሰራው ብጤ አሟሙቄ ምናምን ነገር እሰጣለሁ። ልጆቼ እንደዚህ ከሰው መቀበልን መለመንን ከሰው በታች ከሰው መቀበልን እንደዚህ እንዳይለምድባቸው እነሱ የራሳቸውን ዴስቲኒ እንዲኖሩ እኔ ይሄንን ልኖር ቢያንስ እኔ ለማኝ እንኳን ብሆን ባለጌ እንኳን ብሆን ምግብን ቢመጣ ልጄ ሳይ እንደምንም
እሱ ወይ አንድ ቀንም ቢሆን ወይ እንዲተኛ ወይ ምናምን ሰዓቱን ስለማውቅ እያጭበረበርኩት እያመጣው አሙቄ ምናምን ልክ እንደሰራው ብጤ እሰጠዋለሁ። ኮንፈርት እንዲሰማው ኮንፊደንስ እንዲሰማው እኔ ከሰው እንጂ ለሰው ማደርግ አይነት ስሜት እንዳይሰማው። እሱ እያወራናል ማያ ጎ ኦፕን ዶር ይላታል። ከዛ ፍሪ ፉድስ ፓፓ ስትለው ቴክ ኢት እንደ ክሎዝ ዘ ዶር ይላታል። ከዛ ኢት ማማ ያ ኢት ይላል። እኛ ወሬ እንዳናቋርጠው ለወሬ ብቻ ሲል ያ ኢት ይላታል። ከጨረሰ በኋላ ነው ምንድን ያመጡልን ብሎ እንደዚህ የሚከፋፍተው። አንድ ጌም የተጫወትኩት አንድ ነው ማውራ። ከስር ምን ብለው ጻፉለት መሰላችሁ? ይኸው ቴክስት ዩት ከጂጂ ዝሆኔ ጋስ ጂጂስ ብለው ሲጽፉ ምን አለ መሰላችሁ? አንድ የተጫወትኩት ከጂጂ ጋር ብቻ ነው አለ። ይኸው ስክሪን እንዳለ ሪካርዱ ከስክሪን ጋር እሺ። ይኸው ዲግ ነው ዲግ ቤቲ ጂጂ ዝሆኔስ እያሉ ፖሰቱለት። ይሁት ገስ ስጫወት አማራን ከሚጠራ ጋር አምጣና ጌመር ሆኖ ቢጫወት ጌመር ነኝ ብሎ እንደፈለገ ቢል ያንን ነው የሚያደርገው። ስለዚህ እንደዚህ የወረዱ ሰዎች አሉ። አንድ ቀን እኔ ፈጣሪ በሚያውቀው ጌም ስጫወት አማራን ከሚጠራ ጋር አምጣና አሳየኝ። አንድ ሰው እስቲ ፈጣሪ በሚያውቀው አምጥታ አዋርደኝ። ጋይስ ሚዲያ ላይ ስትውል ብዙ ከማውራት ብዙ ነገር ስለምትሳሳት ልሳሳት እችላለሁ ብለህ እንኳን አትቆጠብም። ፈጣሪ በሚያውቀው ምናምን ብለህ ፍጹም ሆኖ ሰው ያወራል። ታዲያ ይሄ ሰው ጤነኛ ነው? እብድ አይደለም? እውነትም የቤት ጣጣ የለበትም? እኔስ ኢንሳይደራቸውን ስለማውቅ ነው የጠንቋይ የምለው። እህቱን ስለማውቅ ታላቅ እህቱ በአባት የሚገናኙ ጠንቋይ ናት። በጥንቁልና ነው እንደዚህ ዝም ብላ አይደለም፣ በስነ ስርዓት ፈርሻ ሰዎች መጥተው ይካደማሉ፣ እግዚአብሔርን ይካደማሉ። የጊዜ ጉዳይ ነው። 2 ዶሮ ግዙና ሂዱና ዝም ብላችሁ ካድሙ ብዬ እኔ ብር ሰጥቼ ቀርጾ እንዲመጡ አደርጋለሁ። እዚህ ላይ የሆነ ነገር አድርገው እንዲመጡ፣ ከዛ ለቅላችኋለሁ። እሺ የእውነት ለቅላችኋለሁ። አሁን የጻፉልኝን ሂዱና ተካደሙ ነው የምላችሁ። ማታም ሾለክ ብለው ከደም ብለው ከቻሉ ዮኒ ላይ ራሱ እዛው ጥንቆላ ሰርተውልኝ እንዲመጡ ነው የማደርገው። እንዲያሰሩ የሰው አቀል አለባችሁ አውጡ ነው የምትላቸው ሁል ቀን እሷ። እግዚአብሔርን የሰው አቀል አለባችሁ አውጡ፣ አባታችሁ መጨረሻው አያምርም ሲል ራሱን አጠፋ። ሽንት ቤት ጋይስ፣ የሽንት ቤት ጣሪያ ላይ ነው ተንጠልጥሎ እንኳ የተገኘው የ70 ዓመት ሽማግሌ 70 ዓመት ሽማግሌ። ወጣት እኮ ራሱን ቢያጠፋ ጋይስ ወጣትነት ነው፣ ስሜታዊ ሆኖ ነው ወይ አፍቅሮ ነው ወይ ምናምን ትላል። እግዚአብሔርን ቲክቶክ እናቴ ትሙት ሰው በ70 ዓመት ህይወት ምንድናት ብለን እኮ ንቀህ ወደ እግዚአብሔር ትዞራለህ አይደል? ሰው በ70 ዓመት ሲጥ ይላል። ልጆቼ የማበላው አጣ ነው የሚለው ህዝቡ። ልጆቹ አዳርገው ያኛው ቃሚ ይሆናል፣ ያኛው ጠጭ ይሆናል፣ ያኛው ስደት ላይ ነው ያለው ምናምን። ምን አሳስቦት ነው ራሱ የሚያጠፋው? የቤት ጣጣ ማለት ያደል። ከዛም ታላቅ ወንድሙ ደግሞ ተጨመረ፣ ራሱን አጠፋ። ሰለሞን ጠፋ። አሁን ዮኒ ወይ ታላቅ ወንድሙ አሁን ደግሞ ከህንድ የተመለሰው ነው እየተጠበቀ ያለው። እግዚአብሔር ያጎቱ ልጅ ራሱን ያጠፋው አብዶ እናቴ ትሙት ሲሳይ የሚባል ህንድ ታሞ የነበረው ወንድሙን ባለፈው አሳይቻችኋለሁ። ላምጣላችሁ? አሁንም ላምጣው? ኮማ ውስጥም እያለ እልክላችኋለሁ ከፈለጋችሁ። ከህንድም ከተመለሰ በኋላ እልክላችኋለሁ። ሰው አሳይቻችኋለሁ። አይዱት ባለፈው አሳይቻችኋለሁ። ላሳያችሁ የተርሰ ትንሽ ጊዜ ስጥ፣ አንድ ጊዜ ስጥ። አንተ የሆነ ያወራ እሺ፣ ዋሽ ነው የሚመስላችኋል? ግን የተጫወትኩት እንደማልዋሽ እኮ ሳራ እኔ ጋር ደውላ ስለ ቤታ ያወራችሁ መጥቼ ነገርኳችሁ።
ውሸት ነው ስትለው እራሷ መታ ለፈለፈች። የቤታ ልጆች ነው የሚሰድቡኝ ያለችው። እኔ ስናገር እናንተ ስላልሰማችሁ ውሸት መሰላችሁ፣ ግን እራሷ ቤታን ላስጠርታ ስታወራ እኔ እዚህ ጋር ነፃ ወጣሁ። አያችሁ ውሸታም እንዳለው ተረጋገጠልኝ። ሀቅ እንደዚህ ነው። እኔ ፈጥሬ የምነግርህ ነገር የለም፣ ግን የሰማሁትን ነገር በውስጤ መያዝ አልችልም። እናገራለሁ አልችልም። ጥሩ ነገር አለ። በጣም ያሳዝናል። ግን በዚህ ይታይ አይታያችሁ? ምን ላርጋችሁ? ከዩቲዩብ ላይ ሪከርድ ነው። እሺ ከዩቲዩብ ላይ ሪከርድ ታላችሁ። እዚህ ብሉ፣ ይታያችኋል። ብሉ ታላችሁ። ብሉ፣ አያችሁ? ብሉ፣ አያችሁ? ብሉ፣ ጆይ አያችሁ? ጆይ ውሸቴን ነው። ጆይኑን አያችሁት? አያችሁ? ጆይኑን አያችሁት? ልክ ስገባ ያሳዝናል። ቡቺ ላይ የሚደረገው ወዲያው ነው። ዛሴት እስካሁን ድረስ ሳሰማችሁ ስለ ቡቺ ሲያወራ ነበር። ልክ የለም ባላየ ባልሰማ እንደዚህ ብሎ ያሳዝናል። እንደዛ ልክ ከሷ በፊት ስለ እሷ እያወራ ማጠቃለያ አካባቢ ላይ እሷ እንደደረሰች ነገር የለም። ዮኒ እኔ አንድ ሉሉ ስቅም አጠገቤ ብትኖር ገነጣጥዬ ጎዶሎ ሰው ሰራለሁ። ሙሉ ሰው እንኳን መሆን አትችልም። ጎዶሎ ሰው ሰራለሁ። ጭንቅላት የጎደለው ሆዱ ብቻ ያበጠ ካሻኮራም ሰው እናቴ ትሙት በአንድ በርጫ እኛ የሐረር ሰዎች እንሰራለን በአንድ ሉሉ። ሁለተኛ ላይ ምናልባት የሆነ ሰው እንዳንተ አይነት ደደብ ስናገኝ ጨፍልቀን የሆነ ትንሽ ሲርበው ምግብ ስጡኝ ሲጠማ ውሃ ጠጡኝ የሚል መናገር የሚችል ሰው ደግሞ እንጨምር ይሆናል። ገብቷል እንጂ እያንዳንድ እዚህ የተቀመጥሽው ጨፍልቀናችሁ በሶስት ሉሉ እንኳን አንሰራችሁም፣ አይወጣችሁም ሰው። አንተ እኛ ላይ ሂሳብ ኬሚስትሪ ዩ ቲንክ የእውነት ቅሻሻ በጣም እየሳቅን ልክ አንድ ሉሉ እንደመታን ምንገነጣጥላችሁ ሁለተኛ ሉሉ ላይ የምንገጣጥማችሁ ሰዎች ናችሁ። በተለይ ለኛ ለሐረር ሰዎች የእውነት ነው መላክ። ይሄንን ስነግራችሁ ሌሎቻችሁ እንደዚህ ናችሁ ብዬ እየሰደብኳችሁ አይደለም። ከህንድ እስከ እብድ ጋር አብሮ የሚኖር ሰው ነው የሐረር ሰው። ሲታይ በባዶ እግሩ ወይ በሽርጥ ሊሄድ ይችላል፣ ግን ወላ ከፈረንሳይ ወላ ከአረቡ ወላ ከምኑ ወላ ሙሉ ከጫፍ እስከ ጫፍ ብሔር ብሔረሰቡ ጋር ሲኖር የነበረ ማህበረሰብ ገባችሁ? ያ በኮንትራባንዱም በምኑም ከጎረቤት ሀገር ጋር ሼር የሚያውቅ አብሮ መኖርን ባህልን ምንም ሼር የተደራረገ ሰው ስፈልግ በአርቲሼክ ስፈልግ በጅቡቲ ስፈልግ በአፋርም በኩል በሁሉም በኩል ጋር እንዲህ የሆነ ሰው ገባችሁ? ያ እኛ ላይ ታክቲክ እንዳትጫወት እንዳታስብ። አንተ ደደብ መሀይም ልቃሚ ይሄ ትልልቅ ዝንብ ታውቃላችሁ? ዝንብ አድጎ መጨረሻ ላይ የሚሆነው ምንድነው? የሽንት ቤት ዲጄ ነው የሚሆኑት። አይታችኋል? ዝንቦች ትንሽ ሆኖ ይሻላል፣ በየግድግዳ ላይ በየምግብ ላይ ነው የሚያርፉት። ይሄ ትልልቁ ዝንብ ያደገና የሰለጠነ ሲመስለው መጨረሻ ላይ የት ነው የሚሆነው? ሽንት ቤት ላይ ሲል የሚሉ አንተ ካካ ስታደርግ ምናምን የለም የኢትዮጵያ ሽንት ቤት ከስር እንደ ጃኖ ባንድ የህይወቴ ህይወት የሚል ዘፈን ነው የሚለቁልህ ከስር። አይታችኋል? ዮኒ ማለት ይሄ ትልልቁ ዝንብ ነህ፣ ፋሽኑ ያለፈብህ። ትንንሾቹ ዝንብ ይሻላሉ፣ ወይ ምግብ ላይ ወይ ግድግዳ ላይ ወይ ሰው ላይ ነው የሚያርፉት። አርጅታ የካካ ላይ ዝንብ ነህ። በአሁን ታይ ቆሻሻ ልቃ ከደሞ እንዴት አይታችሁታል? ልክ እሷ ስገባ አይታችሁታል? ባላየ ባልሰማ የለም። እያሰብኩ እያወራው ነው ነገር ጉቺ ላይ እየተደረገ ያለው ነገር በጣም ያሳዝናል። ልክ እሷ ጆይን ስታደርግ እኮ እያየ ብሉን እያየ አያችሁ ይሄን ስሙ። ከዛ እንደዚህ አላየውም ነው አይደል? ቆሻሻ ልቃ ቂጥላሽ ሊሰጥ ሪስክ አለላ ይላል የሀገሬ ሰው። ሪስክ አለላ ሪስክ የእግዚአብሔር ነው። እንደ አውሎ ንፋስ አቅጣጫው አይታወቅም የሚመጣበት ማለት ነው። ቂጥ መላስ አያስፈልግም። ዩ ቶክ ዋት ዩ ኒድ። ሰፖርት በማንነት ዝም ብሎ ሊያደርግ የፈለገ ሰፖርት ያደርጋል። እዛ ሴት ያንተ ያለውን ከእሳተ ጎምራ አውጥቶ ይሰጣል።
ቂጥ መላስ ምንም ነገር አይጠቅምም። የልፋትን ሀቅ ካለ ሀቅ መዞ ያወጣልሃል። እዛ ሴት ምንድነው? ማንም ሰው ናይጄሪያ ሁላ አሁን የሷን እሙሙ ይልሳል እንዴ? እቺ የእሙሙ ቤርሙዳ ብለ የሰደብካት 4 ወር ሙሉ አልፈታ ብለ በእሙሟ በመልኳ ስተፋባት የነበርከው ሴት ለሷ ስታሸረግድ አይከብድም? አያስጠላም? ለዛው ወንድ ሆነ ሄይ ዴ እምቢ የሚባል ነገር እኮ አለ በወንድነት ማንነት። አንተ እጥፍጥፍ ወሻላ ልቃሚ እነዚህ እና አበሳንጆ ሁላ ሲተፉበት የሚውሉን እንትን ላይ ስታላግጥና ስስም ኢንፎርሜሽን ስዘግብ ነው ለሷ ማለት። ከዚህ የበለጠ እንኳን መሞት የለም እኮ መሞት እኮ የለም። ሺት አንድ ልጁ ላይ የሚያላግጥ አሳልፎ ልጁን የሚሰጥ ሰው፣ 2 የገላውንና በምድር ላይ ስትኖር ለሀገር ባለስልጣን ባትሆን አካባቢን መምራት ባትችል ገላ ላይ መብት አለ። ገላህ ላይ ማዘዝ መብት አለ። ያንን የገላው መብት እንኳን የተገፈፈ ሰው መጠበቅ ያልቻለ ሰው ለአንድ ሰከንድ ነው ያላከብረው። እንደገና ደግሞ የሆነ ነገር ይቀይራል ብዬ እምነት አልጥልበት። ምክንያቱም ከራስ ይጀምራላ። ትችትና ሻወር ከራስ ነው የሚጀምረው። እዛ ሴት በጣም ከምንቃቸውና ከምተፋባቸው በጣም ከማውቃቸው ሰዎች ቡቺ አንዷ ናት። ከድሮም ስንቃት ስጠላት ነው የሚታወቀው። ጉርጥ የሚለውን ስም የሰጠዋት እኔ ነኝ። ናትም ናት እናቷን ስለማውቃት የእናቷ የደቻቱን ህይወት ነው የያዘችው። ደቻቱ ታውቃል? ድሬዳዋ ቼታል የቡና ቤት ሴቶችና ወይ የቡና ቤት ቤት አዝጂ ወይ የቡና ቤት የወንዶች ከአዝጂ ብቻ የሚኖሩበት ሰፈር ወይ ቂጣቸውን አስፍተው የሆነ ቆንጆ ሴት ስታልፍ የኔ ቆንጆ እንዴት ነሽ? የት ሰፈር ነሽ? ነይ ምናምን ብሎ ለቡና ቤት የሚያመቻቹ የቡና ቤት ባለቤቶች የሞሉበት ሰዎች ናቸው። እዛ ሴት እናቷ ከዛ ሰፈር ቺ ስታደርግ አባቷ ፊት ለፊት አይቶ ይህን ጉድ ከማይ ብሎ ስደት ወደ አዲስ አበባ በዚህ እድሜ የሚኖር እሷ ደግሞ በዚህ እድሜዋ ዱል ጮራ ሆስፒታል መድኃኒት ኪኒ ለቀማ የምትመላለስ አንድ ጅራሬ ናት። ሴት ልጅ ደግሞ ሁሌ እናቷን ተምሳሌት ቢያንስ 60% ትወርሳለች። ያንን ማንነትን የወሰደችው ይሄንን ውሸት ነው ትበለኝ። እዛ ሴት ገብቷል። ለእንደዚህ አይነት እዚህ መጥቶ እኔ ንጉስ ነኝ ሲል አይደለ? አይ እንደኔ የኔ እናት ልብስ አጣቢ መሆኗን ሁሌ እናገራለሁ አይደል? እንደዛ አምና ዝም ብላ ትጫወት። እዛ ሴት በቤተሰቡ ቆዳ የተከበረ ሰው የለም። መልካት ሰላም እዛ ሴት ለዛ ሰው እንደዛ እንትን ስትል የነበረ አሁን ለአንድ ለዛው አንበሳ $100 ነው እኮ እጅ ላይ የሚደርሰው ሲደርስ $100 ለዛ ተሽለጠለጠ። አይ ስራ ማይሰራ ሰው ሚሽለጠለጠው እንደዚህ ነው። ክብርን ትነካል። ክብርን የምትነካው ስራ ስትሰሩ ክብራችሁን እያወቃችሁ ትመጣላችሁ። ክብራችሁ እየገባችሁ ይመጣል። እንደዚህ ቂጥላሽ አድርጎ የሚያስቀራችሁ ምንድነው? ስራ ለመስራታችሁ